የኔታ ይባቤ አረፉም። እናቴ ከክብርት ይታይሽ ወርቄ ከአባቴ ከክቡር በላይ ፈንታ አበሽካን ተወልጃለሁ። አበሽካን ጊዮርጊስ ክርስትና ተነስቻለሁ ዳንግላ ወረዳ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራለሁ። የቲክቶከር አዶናይ ጉዳይ መስመር እንዳይስት ከተሰጡ ስሜቶች በቲክቶክ የታየው አለባበስ አስደንግጦናል። የሆሊውድ ሴሌብሪቲዎች ያረጉትን ኮፒ ፔስት ማድረግ ግን የተሳሳተ መልእክት እንዲያስተላልፉ እያረገ ነው። የግብረ ሶዶማውያን ያለባበስን ዘይቤ ፕሮሞት አድርጓል። የዚህ ልጅ አለባበስ የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በያሮስ መረጃችን የተለያዩ ጉዳዮችን በስፋት እናነሳለን። በዩቲዩብ ገጻችን በተደጋጋሚነት መረጃ ማስረጃዎችን ያቀረብን እየመጣን እንገኛለን። ሁላችሁም ላይክ በማድረግ ጀምሩልኝ። ይሄንን መረጃ በደንብ አድርጋችሁ ላይክ አድርጉ። አንድ ማስታወቂያ ተከታትለን እንመለሳለን። ወደ መረጃችን በቀጥታ ምንገባ ይሆናል። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? የሳውንዱ ጉዳይ፣ የሚደረገው መርሃ ግብር ፕሮግራሞቹ ምን ምንድናቸው? ሄጄ የትኛው ቤተ ክርስቲያን ላይ ፍቃድ ልጠይቅ? እኚህና መሰል ጭንቀቶች በሙሉ ልክ የሰርጋችን ዕለት ሲደርስ ተሽጎድጉዶ ይመጣሉ። ታዲያኛ ያሮስ ኢቨንቶች ነን። ለእናንተ አስደናቂውን ነገር ይዘን መተናል። እናንተ ሚዜዎችና ሙሽሮች ብቻ ራሳችሁን ጠብቃችሁ ራሳችሁ ላይ ብቻ ስሩም። ሌላውን ነገር እኛ ተረክበን እናሰናዳላችኋለን። ይህን ሁሉ ያልናቸውን ፓኬጆች ሙሉ እኛ እናቀርብላችኋለን። በአስቸኳይ በ0911 00 14 13 እንዲሁም በ0928 62 56 40 ካልሆነ ደግሞ በአካል በመገኘት ቢሮአችን ድረስ መታችሁ መነጋገር የምንችል ይሆናል። አስቸኳይ ቀጠሮ ያዙና ቀጠሮን አስቀድማችሁ በመያዝ ብዙ አትርፎም። እመኑኝ፣ ለልጅ ልጆቻችሁ የምትነግሩትን ታሪክ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ቀሳው ስልክ ቁጥር በመደወል ቦታ ማስያዝ ትችላላችሁ። ስለዚህ ሁላችሁም ይሄንን ነገር በማድረግ እንድትጀምሩ እንሻለን ማለት ነው። ወደ መረጃችን ነው በቀጥታ የምናመራው። በቅድሚያ እንግዲህ በቲክቶክ ክሬቲቭ አዋርድ እንግዲህ የቲክቶክ አዋርዶች ተዘጋጅተው ነበረ። በተዘጋጀው እዚህ ዝግጅት ላይ ብዙ ነገሮች ተንጸባርቀዋል። ሃይማኖታዊ ስርዓቶችም ታይተውበታል። እንደነ ማስተዋል አይነቶቹ ጌታን ተቀበሉ ሲሉ፣ እንደ ወንድማችን አዶናይ ደግሞ ማርያም ማርያም ብሏል። ወንድማችን ብሩክ ኒውስ ደግሞ ሐዋርያት የሰበኩትን ክርስቶስን ደግሞ በአደባባይ ሰብኳል ማለት ነው። ስለዚህ እሱን ነው የማስደምጣችሁ። በቅድሚያ ወንድማችን ፈለገ አትናቴዎስ ለወንድና ለዕለተ ቃል ለወንድማችን ብሩክ የሰጡትን ምስክርነት እናድምጥ። ብሩክ ኒውስ መልእክቱን አስተላለፈ። ከዛ ሰማይና ምድርን ለፈጠረ ለቀራንዮ ንጉሥ ለድንግል ማርያም ልጅ ለክርስቶስ ኢየሱስ የድንግል ማርያም ልጅ ክርስቶስ ኢየሱስ ክብሩን ሁሉ ይውሰዳል። ይሄ ሐዋርያት የሰበኩት ክርስቶስ ነው። ዳስ ይጠቅ አያ አስቀድሞ ብሩክ የተናገረው ነገር ምንድነው? ሰማይና ምድር ለፈጠረ ኢላያውም ለቀራንዮ ንጉሥ። ከዛ ደግሞ ድንግል ማርያም ደግሞ በስጋ ወልዳዋለች የአምላክ እናት ናትና ለድንግል ማርያም ልጅ ብሎ ፍጹም አምላክነቱን ፍጹም ሰውነቱን በሚገልጽ መንገድ እጅግ ከፍ አድርጎ ስላመሰገነ እግዚአብሔር አንደበት ስለሆነ በጣም እናመሰግናለን። እናንተ እዛ ሰዓት ላይ የድንግል ማርያም ልጅ ሲል በጣም ተቃውማችሁ ነበር። ክርስቶስ እኮ የድንግል ማርያም ልጅ እኮ ነው። እናንተ እኮ በፍጹም ሰውነቱ ስለማታምኑ እኮ ነው። በፍጹም ሰውነቱ ስለማታምኑ የድንግል ማርያም ልጅ ኢየሱስ ሲባል በጣም ብዙ ጴንጤዎችን ያንቀጠቅጣል። እኛ ግን ፍጹም ሰውነቱን ስለምንቀበል ምን ይላል ወንጌል ሲናገር የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ
ጸጋና እውነትን ተመልቶ በእኛ አደረ። ሥጋ የሆነው ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ስለዚህ እኛ ከአንደበታችን አይጠፋም የድንግል ማርያም ልጅ ብለን ሁሌም እንጠራዋለን። እናንተ ግን የድንግል ማርያም ልጅ ሲባል የሚያንዘረዝራችሁ ክርስቶስን በፍጹም ሰውነቱ ወይም ከድንግል ማርያም የእውነት ሥጋ ነስቶ ተወልዷል ብላችሁ ብዙ ጊዜ ስለማታምኑ ነውና፣ ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብ ብላችሁ አስቡ። ምን አለ መጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል። የቀራንዮ ንጉሥ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋር ቀጠል አለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማችኋል ከድንግል ማርያም በሥጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክ እናት መሆኗን እዛ ጋር ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን የዓለም ቤዛ መሆኑን መድኃኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግናለን። የማስተዋልን ኢየሱስ ግን እኛ አንፈልገው አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እኔ የጴንጤን ኢየሱስ መቼም አላውቀውም። በየትኛው መድረክ ሚሊዮን ሕዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ፣ ሐሰተኛው ክርስቶስ ከነማስረጃው ነው የምነግራችሁ። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ካንተ ጋር ዝቅ የሚል አምላክ፣ ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እና እሱን አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣት የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋላኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛው ለወንድማችን ብሩክ ይህንን ምስክርነት እንግዲህ ሰጥተውናል ማለት ነው። እውነት ለመናገር ደስ ያሰኛል። የተሰጠው ምስክርነት ክርስቶስ በአደባባይ የተሰበከበት ንጽሕት የሆነችቷ ቤተ ክርስቲያን አበባ ፈክታ አብርታ የታየችበት ነው። እጅግ በጣም ደስ ተሰኝተንበታል። እጅግ በጣም ወደናል ማለት ነው። የቲክቶክ አዋርድ አዶናይ እንዳይስት በማለት ወንድማችን ጋዜጠኛ ነጋሽ እንዲህ ይለናል። ከተሰጡ ስሜቶች የዲያቆን ሄኖክ ኃይሌ ጽሑፍ ልቤን ስለገዛው እዚህ ላይ ልምጣና ወደ አዶናይ በደንብ እመለሳለሁ። ማርያም ሲባል ቅር የሚልህ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስህ እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም
ኢየሱስ እንደሆነ ላስታውስ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመው ስሙን ግን ለመጥራት ግን አንድ ቃል አለቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እንዴት ያለች እናት ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጠራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት! ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛው ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቹን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርህን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ለአንተ እንዴት ያለ የማባበል ዜማ ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትህን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ተአምር ነው። በመንፈስ ካልሆነ ለአንተ ሊዘምር የሚችል ማን ነው? ድንግል ማርያም በሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታው ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክስታገኘው ጠብቄ ተከትያት ገባው። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ሉቃስ 2:48 ምን ብላ ትጠራው ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አጣለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን ዜማ ድንግሊቱ ተጨንቃለች። ይህን ያላወቀ አንድ ፓስተር አድራሻ የሌለው መዝሙር እያለ ይህንን ለማጣጣር ይሞክር ነበረ። ስም ብታጣለት ማን ብዬ ልጥራው ትለው ነበር። ከስም ሁሉ በላይ ነው ስሞቹ። ዘመን አመጣሹ የሥራ ፈቃድ አውጥቶ አዳራሽ የከፈተ አንድ ፓስተር ይህንን አድራሻ የሌለው መዝሙር ብሎ ሲያጣጥለው ሰምተነው ነበር። በጣም ይገርማል። ማን ብዬ ብጠራ ይሻለኛል? ልጄ ብዬ ልጥራህ? ወንድሜ ልበልህ? ሙሽራይስ ብዬ ልጥራህ? ጌታዬ ልበልህ? ከዳዊት ቤት እንደመሆኔ እህት ነኝ። ስለ ጸነሱህ እናት ነኝ። ስለ ንጽህና ሙሽራህ ነኝ። መድኃኒቴ ነህና ባሪያህና ልጅህ ነኝ። አምላኬ ጌታዬ መድኃኒቴ ልጄ። ማርያምና ኢየሱስ የሚሉት ስሞች ወንጌላውያን ሁለት ጎራ ይዘው የተጣሉባቸው ሳይሆኑ በምናከብረው ወንጌል ላይ አብረው የተጻፉ ስሞች ናቸው። ኢየሱስ የሚለው ስም ከድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነበረ። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጆች ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። የልጇ ስም ሲጠራ የምታዝን ማርያም፣ የእናቱ ስም ሲጠራ የሚያናድድ ኢየሱስም የለም። ዲያቆን ሄኖክ ኃይሌ ህዳር ጽዮን 2018። ይህንኑ ነው አዶናይ የደገመው። ምን አለ? እስቲ እንስማው። ማርያም 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 ስሟን ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምልቴ ላይ ያለች ሳልኖም የምናገረው እቆምላታለሁ። እሷ ነች እዚህ ደረጃ። እንግዲህ ያው ተከታትለን ተመልሰናል። አንድ ደስ ያልተሰኘበትን አንድ መረጃም አያይዤ ላጋራላችሁ። እንግዲህ ቀጥታ ወደ አክሱም ጽዮን ሄዶ ነበረ። ከዚህ ከቲክቶክ አዋርዱን ከወሰደ በኋላ አዶናይ በሄደበት ሰዓት እንግዲህ ፎቶ ካልተነሳን እያሉ ከበውት ታይተዋል። አንደኛ ቤተ መቅደስ ያለ ነጠላ የገባበት ነገርም ትንሽ አሳዝኖኛል እውነት ለመናገር፣ ምክንያቱም ትክክልና አግባብነት አለው ብለን ስለማናምን። ሁለተኛ ደግሞ እሱ ሳይሆን በሱ ዙሪያ እሱን ለማየት ከሱ ጋር ፎቶ ለመነሳት ብዙዎቹ ሲንጋጉ ነበርና እሱን ተከታተል እንመለስ። ሰላም አውለን አቡ። እረ ለቤተ መቅደሱ ክብር ይኖራችሁ።
አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥፋ እንዴ? ሀይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። ውስጥ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ? አረ ወዴት እየሄድን ነው? ምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ! ጭራሽ እስማ ወደንፈስ ቅዱስ እንግዲህ ትንሽ ደስ ያሰኛል እያላምንም ምክንያቱም ትክክል አይደለም። ማንም ሰው እንደሚወደደው እንደሚከብረው ቤተክርስቲያንን ደግሞ ማክበር አለበት። ስለዚህ ያደረገው ድርጊት ትክክል አይደለም። በአጠቃላይ ወደ ቀጣይ መረጃችን እናምራ። የኔታ ይባቤ አርፈዋል። እንግዲህ በጣም የሐዘን መረጃ ነው። 4 አይና ሊቅ ናቸው። የኔታ ይባቤ ቆሞስ አባ ይባቤ በጣም የሚወደዱ ናቸው። ያው ምን እንላለን እንግዲህ ከእሳቸው ጋር የተገናኘ መረጃና እሳቸው ዝም ብሎ ሞቱ ነው እንደመባል ያለበት ሲል አንድ ወንድማችን የሰራውን ቪዲዮ አስደምጫችሁ ልመለስ። በሌላ ዜና 4 አይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም አረፉ። የቀብር ስነ ስርዓታቸውም ለ39 ዓመታት ወንበር ዘርግተው ባስተማሩበትና በርካታ ሊቃውንትን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ህዳር 23 ቀን 2018 ዓ.ም እንደሚፈጸም ከሰሜን ጎጃም አህጉረ ስብከት ያገኘነው መረጃ ያስረዳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት በመጋቤ ሥርዓት ስብዓት ምስጋናውና በየኔታ ይባቤ በላይ ረፍተ ሥጋ የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። እናቴ ከክብርት ይታይሽ ወርቄ ከአባቴ ከክቡር በላይ ፈንታ አብሽካን ተወልጃለሁ። አብሽካን ጊዮርጊስ ክርስትና ተነስቻለሁ። ዳንግላ ወረዳ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራለሁ። ታላቁ አባቴ ደግሞ ሙሌ በላይ የሚባል ክርስትና ያነሳኝ ያለቃ በላይ የ60 ልጅ እሱ ክርስትና አንስቶኝ አስተምቆኝ ከዚያ በኋላ በ4 ዓመቴ ወደ በ3 ዓመት ግን አንጻንሳለሁ ጊዮርጊስ ቸፈር ወረዳ ትንሽ ጊዜ ቆይተናል። በ5 ዓመቴ ወደ ናዳ ማርያም መጥቻለሁ። በሕፃንነቴ ትምህርት የታገቡኝ በ64 ዓመተ ምህረት ደብረ ማርቆስ አባቴ ወስዶ ዲቁና መጋቢት 21 ቀን ዲቁና ሰጥቶኛል ከወንድሜ ጋር። እኔ ትምህርት የጀመርኩ በ6 ዓመቴ ነው እና መጀመሪያውኑ ትልቅ ወንድሜ ይማር ነበር እና ትልቅ ወንድሜ ሲማር አስተዳደር ተብዬ ምሸት እጃድር ነበር እና አያቴ አባ ወርቄ ይባላሉ። ታላቅ ሰው ናቸው። ቀድሞም ትንቢት ይናገሩ ነበር ከዘራቸው መነኩሴ እንደሚወጣ እና ፈቅጄልሃለሁና ተማራሉኝ። ከትልቅ ወንድሜ ቀጥዬ ትምህርት ጀመሩ። በዚያ ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማሩ። መዝሙረ ዳዊትን ከተማሩ በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው ችግር ማያደርገው የለም ጸመድጓም ገዛበት አጣው። ሳጣ ወደ ቅኔ ቤት ፈቀዱልኝና ወደ በ65 ዓመተ ምህረት በ66 ዓመተ ምህረት ወደ 10 ደብር ቸፈር ወረዳ 10 ደብር ሄዱ። 10 ደብር ማለት 10 ቤተክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት 20 ቀን ገባኋል። ከዚያ ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማርሁና ታላቅ ወንድሜን አገኘሁት።
እዚያ ስንማር ከርመን በየካቲት ገባሁ። በአመቱ በየካቲት ላይ ቅኔ አንድ ጊዜ ቅኔ ሞላሁና የፋሲካ እዚህ መጣሁ። አሁን ተመልሼ ከመርጌታ ከነፈረጉ የዋሸራ ሰው ናቸው። ይህን ታክሊሉ ልጅ ናቸው። እዚህ ዋስታ ሄዱ። ከዋስታ ከመርጌታ ብርሃን ናቸፈር ወረዳ ላይ ድኩል ሚካኤል ሄጄ ገባሁ። እዛ ቅኔ ተቀኘሁ። አሁንም መርጌታ ከነፈረጉ ሄጄ መጀመሪያ አስነጋሪ ሆን ቅኔ በገባ በአመቱ ተቀኘሁ። በተቀኘሁ በአመቱ ደግሞ አስነጋሪ ሆን። ከዛ ቀጥዬ ደግሞ ዘራፊ ሆን ምክትል። ከዚያ ዋርላ ሄዱ። ዋርላ ሄጄ ከየንታ ወልደ ሰንበት ደግሞ ሚዛ ተክለ ሃይማኖት እዛ ስማር ቆየሁና የፋሲካ ተመልሼ መጣሁ። ዋርላ ቅኔ ልማር ብዬ ነው መጥቼ ከየኔታ መንክር መጣሁ። ተማሪው በዝቶ ነበረ። ተማሪ አይቀበሉም ነበረ። ኋላ እኔን ተቀበሉኝ። ምንድነው አጓይ ባቤን የተቀበሉ ሲሏቸው አይ እናንተ ቄሱ ናችሁ ነው የምትቀሩ፣ እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉ። ለግ የነበሩት የኔታ መንክር ስንሸው እንደ ነቢያት ትንቢት ይናገሩ ነበር። እንደ ሊቃውንት ምስጢር ያራቅቁ ነበር። የኔታ መራዊ ልጅ ናቸው። ዋርላ ቅኔያቸው ዋርላ ነው። እዛው ከረሙ። የኔታ ተወው ነበሩ። ዛሬ ባህር ዳር አሉ። ከዚያ ቅኔ ስማር ከረሙ። ወዲያው እዚያ አስነጋሪም ሆነው ዘራፊም ሆነ። ከዚያ ተመረቁ። መረቁና ሄዳ አስተምራሉ። የህፃን ነኝ አይቻልኝም። እኔ የሚታየኝ ምንድነው ብትሬ ወደ ማርቆስ ትሄዳለች በደመናው ላይ አድርጋ ምንድነው ሲል ጅንፎ ሊደረግበት ነው። አሁንም ይወስዱኛል፣ አምደ ብርሃን ላይ ያቆሙኛል እና እንደው በቃ ምኝታ አጣሁ። ለካ ብትሬ ጅንፎ ቢደረግም ማለት መጽሐፍ ትማራለህ እያለ ትንቢት እየነገረኝ ነው ማለት። ከዚያ በግድ ሲመርቁኝ ቻባ አቸፈር ወረዳ ላይ የኔታ ዋቤ ጸጋ እዚያ ገባሁ። የቅኔ መምህር ናቸው፣ የሐዲሳት መምህር ናቸው፣ የፍትሐ ነገሥት መምህር ናቸው። በጣም ብዙ ተማሪ ነበራቸው። ከዚያ እኔ ከሄዱ በኋላ ወደ 20 ዘራፊ ሆነ። ተማሪው በዛ። አንድ ወረዳ አልፈን 2 ወረዳ ይለመን ነበር። ከዚያ ሳስተምር ቆየው። ወዲያውኑ በሄዱ በ2 ሳምንት በ3 ሳምንት አስነጋሪ ያደረጉኝ። እዛ ዘራፊ ሆነ። አንድ ወር ቻባ የኔታ ዋቤ፣ አንድ ወር የኔታ መንክር ጉባኤ እንዳይፈታ ለግየዱ አስተምር ነበር። ሁለቱም ጉባኤ በዘራፊነት ይዤ አሁን ነሐሴ የደረሰና ፍልሰታን ጾምና አሁንም የኔታ ዋቤ መርቄ ያወጣለሁ ሲል ደግሞ ህፃን ነኝ እንዴት ይመጣለሁ? 6 ጊዜ ኋዋይንቼ ቤት የደረስ። ከዚያ ተነስቼ የኔታ ተስፋ ይቸናል ማርሰል የኔታ ተስፋ አርፎ ቆዩ። መምጫ አጣሁ። ጳጉሜን 5 ብቻዬን አደሩ። መስከረም 1 ቀን መምጫ ሳጣ እንትን ብለግ ሄዱ። ማን እንደነገራቸው አላውቅም። ፍትሐ ነገሥት ተመራሉ። ወረኔ አይሆንልኝ ማለት ትልቅ ሰው ነህ አሉ እና ፍትሐ ነገሥት ተማረ ትልቅ ነህ አሉ። ፍትሐ ነገሥት ሲማር ወይ ዘራ መንግስት ያለው ወይም የተማረ ሰው ነው። ተርታሱ አይማረው። ማናቸው ፍትሐ ነገሥት እንዲማሩ የኔ ተማርቆስ ናቸው እንዲያሉ ፍትሐ ነገሥት ተማራሉ። ወረኔ አይሆንልኝ ማለት እሳቸው መጀመሪያ ፍትሐ ነገሥት የተማሩ ለምን የዲማ ሰው ሄዶ ደብረ ወርቅ ፍትሐ ነገሥት እንዳይፈር ፍርድ መፈረድ የለበትም እና ተማራሉ። ይከብደኛል። ኋላ የኔታ ገብረወልድ የሚባሉ የቅኔ መምህር ነበሩ። ከዚያ መንገድ ጀመሩ። ለመማር ሳይሆን ለመጠጊያ ብዬ ነው። ከዚያ በሳምንት አስነጋሪ ያደረጉ እዛ ዘራፊ ያደረጉ እና እሳቸውን በትርፍ አንዳንድ ጊዜ ለባቀመር አዋጅ ምናምን አስጠናቸው ነበር። የኔታ ገብረወልድን ዛሬ አርፈዋል። አዲስ አበባ ባታ ላይ ነው ያረፉ። ሐዲሳት ተምረዋል። የዋርላ ቅኔ ይችላሉ። ከዚያ አሰሁና ሐዲሳት ጀመሩ። ኋላ በመጨረሻው ልማር ሆን ስላቸው አይቀድም ሐዲሳት ብላላሉኝ። ሐዲሳት ጀመሩ። እድሜ ካለኝ አስተምርሃለሁ አሉ። እሺ አሏቸው።
በዚያ አዲሳት እያስተማሩ ኢንታጎሮል ሄዱ። ሰፊ ትምህርት ቤት ነበር። ቀን ያስተምራለሁ በትርፍ ሰዓት። ሌላም ዘራፊዎች ይመጣሉ። ከዛ እኔ ጋር አብረን እያስተማርና የቅኔው መምህር ኢንታይስ ይባላሉ። ግን የእሳቸው ተጠግተን እሳቸው ደሞዝ ይበላሉ፣ ያን እናስተምራለን። እና ብዙ ጊዜ ብዙ ደቀ መዛሙርት አውጥተናል። ዲማ ላይ መምህር ዘሚካኤል አርፏል። አሁን እሱንም እዚያው ነው ያስተማሩት። መምህር ብዙ ወይም ገብረ ኢየሱስ አይለ ኢየሱስ የሚባለው የገዳሙ ኃላፊ እዛው ነው ያስተማሩ እዚያ ያስተማሩት። ሌላም ብዙ ልጆች እዚያ ያስተምራሉ እዚያው እያለሁ። ዛሬም የቅኔ መምህር ያቋ መምህር ሆነው እነ መርሃ ጽድቅ እዛ ያስተማሯቸው ነው። ብዙ አይነ ስውርም እየተሰረቀብኝ መልሼ አይነ ስውሮችን ለመምህርነት አብቅቻለሁ። አሁንም መርሃ ጽድቅ ይገኛል እዚያው ቆቆም ያስተምር። ከዚያ እንዲያሉና ደግሞ አሁን አለቃ ሆናሉ። ደግሞ እዚያ አዲሳቱን ዘለው ብሉይ መርጦ ለማርያም መምህር ኃይለ ኢየሱስ እጅ ተማሩ። ከተማሩ በኋላ አሁን ፍትሐ ነገሥት ተማራለሁ። ፍትሐ ነገሥት ተማሩ። ከመምህር ሞላ አብሻር ተምሬያለሁ። መምህር ሞላ ወይም መምህር ኢሳይያስ ይባላል። ከተማሩ በኋላ አሁን አለቃ ሆናሉ። አለቃ ሆኑ። መምህር ሞላ የት ነበሩ? ዲማ ያብሻሩ መምህር ሞላ ናቸው። ወይም አባ ኢሳይያስ ይባላሉ። እንደዚህ ስማቸው ሁለት። ከሳቸው ከተማረ በኋላ ብሉይ ከንተኔ ተምሬያለሁ። አቶ ገብረ አምላክ የሚባል የዛው ሀገር ተወላጅ ተወካይ ነው። አቶ ማለት ታላቅ ገናና አቤቱ ጌቴ የሚባል ማለት ነው። አቶ የመጽሐፍ መምህር ስም ነው እና እሳቸው ብሉያቱን ግማሹን እሱ ተምሬያለሁ። እሳቸው ተምረናል። ለዚያም መምህር ኃይለ ኢየሱስ ደግሞ መርጦ ለማርያም ነገስቱን ምኑን እዚያ ጹጻኑን እዚያ ተምረን ኋላ አሁንም አለቃ ሆናለሁ። እኔ አለቃ አልሆንም ማለት ከዚህ አስተምሮ ሊያስተምር አለቃ ግን አይሆንም። ደግሞ መምህራችን ደግሞ ያው ችግር ስላለባቸው አዲስ አበባ ለጵጵስና ደግሞ አሰቡ። እኔ ጳጳስም አልሆንም። ምክንያቱም ፍላጎት የለኝም። ማስተማር ነው ፍላጎት እንጂ ጳጳስና እኔ አልፈልግም። ጵጵስና የፈለጉ የኔታ ማርቆስ ናቸው። የኔታ ማርቆስ እና ጵጵስና ለሚፈልግ ሰው ሊሆን ይችላል። እኔ ፍላጎት የለኝም። ተምሮ ማስተማር ነው። ከልጅነቴ ማይቸው ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለይጄ ካደርኩ አትክልቱ ደርቆ ይታየኛል። በልጅነት ማንስቶ ያ መምህራን ሳለሁ የፋሲካ መጥቻ እንዴት ሞቱ? በምን ሞቱ? እንደዚህ ዝም ብሎ ሞቱ ተቀበሩ የሚል ወሬ መስማት የለብንም እና ሊጠና ይገባል። ባለፉት ጊዜያት መታፈናቸውን ሰምተን ነበረ። ምን ጉዳት ደረሰባቸው፣ ምን አይነት ተጽዕኖ ውስጥ ይኖሩ የሚታወቅ ነገር ሳይኖር እንደዚህ በድብስብሱ አልፈው ወጥተው ነበረ። ነገር ግን እንዴት ሊሞቱ ቻሉ? የኔታ ይባቤ በላይ ምንድነው ለዚህ ለሞት ያደረሳቸው? ለትውስታ የተወሰነ ሐሳብ እናንሳና ከየኔታ ይባቤ በላይ ጋር ቆይታ እናደርግ። የኔታ ይባቤ በላይ የቤተ ክርስቲያናችንን ክብር የሚናገር አንቀጽ የትኛው አንቀጽ ነው ብለው መጀመሪያ አንቀጽ ላይ ቤተ ክርስቲያኒቱ ምን ክብር እንዳላት ይናገራል። ጥሩ፣ እሺ፣ መልካም። ስለ ቤተክርስቲያን ያሏት መጽሐፍትንና አገልጋዮቹን የሚናገር አንቀጽ የትኛው አንቀጽ ነው ብለው? ሁለተኛው አንቀጽ የምንቀበላቸው መጽሐፎች፣ ሶስተኛው አንቀጽ ስለ ጥምቀት ይናገራል። አራተኛው ስለ ኤጲስቆጶሳት፣ ስለ ጳጳሳት፣ ስለ ያለው ነገር ሁሉ ይናገራል። የኔታ አሁን ቤተክርስቲያንን የሚያውቋት እነማን ናቸው ብለው ነው የሚያስቡት እርሱ? አሁን ቤተክርስቲያኒቱ የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው። አሁን የሚያውቋት ምን አድርገው ነው የሚያውቋት ብለው ነው የሚያስቡት? ቅዳሴውን ያራዝሙታል፣ ሰዓት ያደርጋል፣ ስማችሁ ባነሱላቸው መርጌታ ይላሉ። አንቀጽ የሌላቸው ዝም ብሎ ቤተክርስቲያን የሚያስተዳድሩ ስልጣን የሌላቸው እና አሁን እነዚህ አዋቂዎች ስራቸው ምንድነው ብለው ነው የሚያስቡት? ከበሮ መደብደብ ብቻ ነው ስራቸው። ፍትሐ ነገሥት ስለሰሱ ስሜት ግን ፍትሐ ነገሥት ላይ አላነሳቸው። አንቀጽ በእንተ ፍቅር ያቆናል በእንተ አናጉንስ አንቀጽ በእንተ መርጌታ የሚል መሪ ናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው። የኔታ እነዚህ ሰዎች ግን አላማቸው ተልኳቸው ምንድነው ተብሎ ነው የሚታሰበው?
በዚያም ደግሞ ጋኔን ሳብ ነው የሚሉት የጋኔን ተላላኪዎች ቤተክርስቲያኒቷ የምትመራው እዚህ ነው። እና አሁን ቤተክርስቲያን በመጽሐፍት መምህር አትመራም እያሉን ነው ማለት ነው እንጂ በመጽሐፍ መምህር ምን ትመራ ቢሆን በህጉ የቅዱስ ያሬድ ልጆች ቅዱስ ያሬድ ድንግል ልጆቹ ግን ድንግል አይደል። ግን እነኚህ አዋቂዎች በዚህ ምድር ላይ ምድራዊ በሆነች ዓለም ላይ ምን ያህል ዘመን እንኖራለን ብለው ነው የሚያስቡት? ገሌም ሞተ እኔስ ምን ያህል ቆይ ነው ይላል። ሲናሰው ምን ያህል ምን ቆይ? አንደኛ ጓደኛ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ። እንዴት አሏቸው? ተወደዳት 100 ዓመት አይኖርም ነበር። በ30 ዓመቱ ጥሏት ይሄዳል። ዓለም ጅን ሆና ነው አይሉኝ? እውነታቸው ነው። ባል እንደዛ ማለና ጥሏትብስ እመቤታችን ደግሞ ንግስት ልትሆን ለአውሮፓ ንጉስ ቢልክባት በ64 ዓመቷ ነው ይሄ ብሎ ወደ ላይ ዓለም ይወደድ ከሆነ እመቤታችን እኮ 10,000 20,000 ያኖራት ነበር። እግዚአብሔር ይስጥልን የኔታ ይፍቱን ይባርኩን። ተናዘዙ ይሄድ ጌታ አንጸልቅ ሊጋና ስራዲያት ወደ እንሳት ያበዛ ዘዋው ሙሰልጣና ለሐዋርያት በዛይመረ መንፈስ ቅዱስ እስራኤል ከሙ አዲያት ዘወርኩም ንስከሙ አበየ ካህናት አበየ ዲያቆናት አገር ሰማዕተ እግዚአብሔር ኮኑ ርቱዓን ወንጹዓን ሲረሴን ይረሴክሙ ለናል መንግሥተ ሰማያት እግዚኦ መሐረነ ነፍሶ በእንተ እግዝእትነ ማርያም መሐረነ ነፍሶ ወእግዚእ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብ ከእግዚአብሔር ይፍታ። ታመሙን ቀርቶ ሞታቸው ቀደማቸው። ሞቱ የሚል ሐዘን ነው የሰማነው። ቤተክርስቲያን ትልቅ የሆነ ሀብቷን አጣለች። ባለ 4 አይና የሆኑት ቆሞስ የኔታ ይባቤ በላይ 4 እና ከዛ በላይ የሆነ የቤተ ክርስቲያናችን ጥበብ የያዙ አባት ናቸውና እኚህን አባት አተናል። እኚህ አባት የትርጓሚ መምህር፣ የአቡሻህር መምህር፣ የፍትሐ ነገሥት መምህር፣ የቅኔ መምህር ናቸው። 4 አይና የምንላቸው እኚህ የአራቱ ባለቤቶች የሆኑትን አባት ነው። የጥበብ ባለቤት ነበሩ። የአባታችንን እንግዲህ ነፍስ በደጋጎቹ በአብርሃምና በይስሐቅ በያዕቆብ እቅፍ ያሳርፍልን ለማለት እንወዳለን። በረከታቸው ይደርብን። የተወዳጅ ቤተሰቦቻችን ያሮስ መረጃችን እንዲህ ባለ መልኩ ተጠናቋል። በቀጣይ መረጃ የምንመለስ ነው የሚሆነው። ላይክ ሼር አድርጉልን፣ እስከ መጨረሻው ተከታተሉልን። ሐዋሳና በሐዋሳ ዙሪያ ያላችሁ ታላቁን የምስራች እንደሚከተለው እናቀርባለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? የሳውንዱ ጉዳይ፣ የሚደረገው መርሃ ግብር ፕሮግራሞቹ ምን ምንድናቸው? ሄጄ የትኛው ቤተ ክርስቲያን ላይ ፍቃድ ልጠይቅ? እኚህና መሰል ጭንቀቶች በሙሉ ልክ የሰርጋችን ዕለት ሲደርስ ተሽጎድጉደው ይመጣሉ። ታዲያ እኛ ያሮስ ኢቨንቶች ነን። ለእናንተ አስደናቂውን ነገር ይዘን መጥተናል። እናንተ ሚዜዎችና ሙሽሮች ብቻ ራሳችሁን ጠብቃችሁ ራሳችሁ ላይ ብቻ ስሩም። ሌላውን ነገር እኛ ተረክበን እናሰናዳላችኋለን። ይህን ሁሉ ያልናቸውን ፓኬጆች ሙሉ እኛ እናቀርብላችኋለን። በአስቸኳይ በ0911 00 14 13 እንዲሁም በ0928 62 56 40 ካልሆነ ደግሞ በአካል በመገኘት ቢሮአችን ድረስ መታችሁ መነጋገር የምንችል ይሆናል። አስቸኳይ ቀጠሮ ያዙና ቀጠሮን አስቀድማችሁ በመያዝ ብዙ አትርፎም። እመኑኝ፣ ለልጆቻችሁ የምትነግሩትን ታሪክ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን።